የማን ነው? ቆይ ዛሬ ምንድነው? ቆይ አቶ አሸብር በመጨረሻን ተገናኘና። አሸብር ማለት እሱ ነው። ከጎን ነው ማናችሁ? አከሰኝ አንተ ሰይጣን ከኔ ካሸብር የምትደብቂው ነገር አለ? እንዳንተ ነበራችሁ የቴሌ ስትጫወቱ የነበራችሁ። እንደዛ አይደለም። ለምን አሰሚኝም? ምንድነው የምታወሩት? ፊትሽ ልክ አይደለም። ምን ሆነሻል? ትንሽ አሞኝ ነበር። ምን ሆነሽ? በአንቺ ስልክ ማን ነው ሲያወራኝ የነበረው? እኔ አሮጊት ምን ነው? የኔ አሮጊት ደግሞ አትበለኝ። ትንሽ አሞኛል ዛሬ። ተውዳ በቃ ምንድነው? የ60 ዓመት አሮጊት 18 ዓመት እንኳን የሞላሽ አትመስይም። እኔ አሸብር እንዲህ በቀላሉ የምትደፈር አይነት ሰው አይደለም። እስቲ ነይ የኔ አበባ ቁጭ በይ እስቲ። ቆይ ምን ሆነሽ ነው ዛሬ ደግሞ? ፊትሽ ልክ አይደለም። ምን ሆነሻል? ትንሽ አሞኝ ነበር። ምን ሆነሽ? ይኸውልሽ እኔ ጋር ሆነሽ አመመኝ ምናምን አይሰራም። አልነገርሽኝም እኮ እንዳመመሽ። አዎ እዚህ ስመጣ እነግርሃለሁ ብዬ ነው። የኔ አሮጊት ቆይ የኔ አሮጊት ምን ነው? የኔ አሮጊት ደግሞ አትበለኝ። ትንሽ አሞኛል ዛሬ። ቁጭ እንበል። ነገሩ ልክ ነሽ። የ60 ዓመት አሮጊት 18 ዓመት እንኳን የሞላሽ አትመስይም እኮ። ለዛ ነው አሮጊት መባል አልፈለግሽም አይደል? ቆይ ዛሬ ፊትሽ ልክ አይደለም። ምንድነው የተፈጠረ ነገር አለ? ምንም ደህና ንገሪኝ አበባ። ምን ሆነሻል? ደህና ነኝ እኮ። ምንድነው የተፈጠረው? ምንም አልተፈጠረም። እስከ ዛሬው አይደለም የሆንሽው እኮ። እስከ ዛሬ እንደዚህ ነበር እኔን የምትቀበይኝ? ዛሬ ትንሽ ጥሩ ስሜት ላይ ስላልሆንኩኝ ነው እንደዱ ያልተቀበልኩኝ እኮ። ምንድነው የተፈጠረው? ንገሪኛ። ምንም አዲስ ነገር የለውም። ዛሬ ጥሩ ስሜት ላይ አይደለሁም። ለዛ ነው እኮ። እስከ ዛሬ ቢያንስ የተፈጠረውን ነገር ልትነግሪኝ ፈቃደኛ ትሆኚ ነበር። ዛሬ ላይ ለምንድነው ልትነግሪኝ ፈቃደኛ ያልሆንሽው? ከኔ ካሸብር የምትደብቂው ነገር አለ? ኧረ ምንም የለም። የኔ አበባ ንገሪኛ፣ አትደብቂኝ። እኔ እንደምወድሽ ታውቂ የለ? እኔ እኮ ከአንቺ እስከ ዛሬ ከአንቺ ውጭ ማንንም ከአንቺ አስበልጬ እንደማልወድ ነግሬሻለሁ በተደጋጋሚ። ቆይ ምንድነው የተፈጠረው? ንገሪኝ እስቲ። ምንም አልሆንኩም። በቃ ጥሩ ስሜት ላይ ስላልሆንኩኝ ነው እንጂ ምንም ወይኔ አሸብር፣ ኧረ ንገሪኝ። አታስጨንቂኝ። የተፈጠረውን ንገሪኝ የኔ አበባ። ምንም አሞኝ ነው እና ቤት ሄጄ ነበረ እና ራሴ ስለማመኝ እንዳመመሽ ሐኪም ቤት እንደሄድሽ ለምን አልነገርሽኝም? ነው ወይስ የሰጠሁሽ ነገር መናገር አለብኝ እንዴ? እኮ በባለፈው የሰጠሁሽ መድኃኒት አልተስማማሽም? ምንድን ነው የሆንሽው? ምንድን ነው የተፈጠረው? አልተስማማሽም? በቃ ሁሉም ነገር እንዳስረዳህ አጠበቅ። በቃ እንደዚህ ሄድኩ እንደዚህ በላው ልልህ አልችልም። አታስጨንቀኝ። በቃ ምንድን ነው የምትለው? የኔ አበባ ዛሬ ልክ እንዳለሽ አስሬ የኔ አበባ አትበለኝ ደግሞ። እሺ በቃ እሺ በቃ ተረጋጊ በቃ። ቆይ እኔ የምለው እስቲ ቀና ብለሽ አዋሪኝ እስቲ። ቀና እንደዚህ ነው ፈልገኝ። ወይኔ አሸብር ምንድነው የሆንሽው? አቡ ተናገሪ፣ አታስጨንቂኛ። ምንም አልሆንኩም። በቃ ራሴን አሞኝ ነው። መተኛት ብቻ ነው የምፈልገው። ለዛ በቃ እሺ ቀና በይ በቃ። አንገትሽን አታቀርቅሪ፣ ቀና በይ እሺ። መድኃኒት ልስራልሽ? ጭንቀት ነው ወይስ ምንድነው? እኮ ምንድነው? እሺ ነው ወይስ በባለፈው የወሰድሽው መድኃኒት ነው ያልተስማማሽ ነው ወይስ ምንድነው? አይ የባለፈው መድኃኒት አሪፍ ነው። አሁን ዝም ብሎ አንዳንዴ ስለሰማኝ ሲቀጥል ደግሞ ባመመኝ መድኃኒቶችንም እኮ ታውቂያቸዋለሽ። እንደማያምሽም ታምኒበታለሽ። ታውቂያለሽ አንቺም አይደለም አንቺም ማንም ያምንበታል መድኃኒቶችን። እንዴት የሆንሽውን ምክንያት ደግሞ ትነግሪኝ ደስ ይለኛል። በቃ ምንም መድኃኒት የሚያስፈልገው ነገር አይደለም። ለዛ ነው እኔ አሸብር ባልሆን እኮ እስከ ዛሬ የ60 ዓመት ልጅ እኮ የ15 ዓመት ልጅ መስላት ትታይም ነበር። የኔ አበባ እኔ ብቻ ልኖርልሽ እስቲ። እኔ የ100 ዓመት አንቺ የ60 ዓመት ቢባላውን ማን ያምናል? ይሄን ነገር በቃ አስሬ ለምን እንደምትናገረው? አስሬ መናገር አስፈላጊ ነው? እኔ የ60 ዓመት አንቺ በቃ
ምን ማለት ነገር የለውም። ምን ጎበዝና እንድልህ ነው ንገረኝ። ጎበዝናዬንማ ታውቂያለሽ። አታውቂም እንዴ? ምን ነው አላመንሽም ወይ ንገሪኛ። የሀገር አውቁት ፀሐይ ሙቁት እኮ ነው የሚኖረው ጉብዝናዬን። እንደማያውቅ ለምን ትሆኛለሽ? እኔ አሸብር አይደለም ላንቺ ለምወዳት ለማፈቅራት ለማንም ተርፌያለሁ። ስለዚህ ምንድነው የሆንሽውን ነገር ከቻልሽ ንገሪ። ካልሆነ ደግሞ በቃ እኔ ምን ዛሬ ሆኝልኝ። ምንድነው የተፈጠረው? በቃ እስከዛሬ እኮ ወደ ውስጥ እንግባ ምናምን የምትይኝ አንቺ ነበርሽ። ለዛ ነው በቃ ዛሬ ምንም አይነት ነገር ማድረግ አልፈልግም። ዛሬ ጥሩ ስሜት ላይ አይደለም። እንደዚህ እንኳን በቃ እሺ፣ ወደ ውስጥ እንግባ። በቃ ጥሩ ስሜት ላይ ትሆኛለሽ። በቃ ዛሬ አልፈልግም ካልኩኝ አልፈልግም ነው በቃ። ምን ሆነ ነው? አይ ተቆጣሽኝ እንደሆነ ግን ታውቆሻል። እና መቆጣት አልችልም። ንገረኝ አንተ ከስንት ዓመት ወደ እኔ እኮ አሸብር ነኝ። ማን ነው ነኝ መጣሽ እንዴ? ነይ ግቢ። ማን ነው? ቆይ ማንም አይመጣም ብለሽኛል እንዴ? ምንድነው? ማናት? ቆይ እንዴ ነሽ? ሰላም ነው? እንዴት ነሽ? ቆይ ምንድነው እንዴ? ሰላም እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ናት። እሺ እንዴ በቃ ሰላም ነው። ታውቃት ልጅ ናት። እንዴት ነሽ? ሰላም ነው አይደል? አለሁ ደህና ነኝ። ደህና ነሽ? ግን አንቺ አፍተሻል፣ ግን ብዙም አትታይም። ይሄ እርግዝናሽ እየጨመረ መጥቷል። እርግዝናሽ አላቃትም። ደህና ነሽ አይደለ? ቆይ እንዴት ስልሽ የቤት ማንም ሰው የሚመጣ ምናምን እኮ አልነበረም። እንዴት እንዴ? ምን ማለት ነው? በቃ ዛሬ መጣቻው የእህቴ ልጅ ናትና ዛሬ ገና ነው የተገናኘ ነው። እሺ፣ ኧረ ችግር የለም። ታዋቂ አሸብር ይባላል። እሺ፣ ደህና ነሽ ግን? ማለት ረበሽኳችሁ? ኧረ ችግር የለም። አንቺ የሚበልጥ ነገር እንደሌለ ታውቂያለሽ። እኔ ደግሞ አሁን በጣም በቃ በህይወት ደስተኛ የሆንኩበት ቀን ነው እንጂ። አይ ቆይ እኔ የምለው እስከዛሬ እኮ ማንም ዘመድ እንደሌለሽ ምናምን ነበር የነገርሽኝ። እንዴት ዛሬ ያክስቴ ልጅ ናት እንዴት ልትይኝ ቻልሽ? ያክስቴ ልጅ አይደለችም። ተረጋጋ እንጂ ምንድን ነው የምትቀባጥረው እንዴ? ማለት እየቀባጠርኩ ሳይሆን እኮ እስከዛሬ ዘመድ እንደሌለሽ ነው እኮ የማውቀው። እንዴት ዛሬ ያክስቴ ልጅ ናት እንዴት ብለሽ ታስታውቂኝ ቻልሽ ብዬ ነው። የእህቴ ልጅ ናት። አሁን ዛሬ ገና ነው የተገናኘ ነው። በአጋጣሚ እና እሷ ተገናኘን፣ ቤት መጣች። ጥፋት ነው? አረ ጥፋት የለውም። ግን ደህና ነሽ አይደለ? ጤንነትሽ፣ እርግዝናሽ ምናምን ሁሉም ሰላም ነው አይደለ? ደህና ነሽ? እርግዝናሽም አሪፍ ላይ ነው አይደል? ዋው ደስ ይላል፣ በጣም ደስ ይላል። ደስ ብሎኛል በጣም። እንዴት ዛሬ ግን እንዴት ተገኘሽ? እንዴት ዛሬ እንደዚህ እንዴት ተከሰተሽ? ሰውዬ ምንድን ነው የምትቀባጥረው እንዴ? ተረጋጋ እንጂ ወደ ራስ ተመለስ እንጂ። ምንድን ነው የምታወራው? በቃ ኖርማል ነገር እኮ ነው። ምንድን ነው የምታወራው? ያክስትሽ እንዴ ዛሬ ጤነኛ አይደለም እንዴ? ማን ነው? ቆይ ዛሬ ምንድን ነው? ቆይ አቶ አሸብር ሰላም ነው? በመጨረሻን ተገናኘና። ማን ነው? ቆይ ምንድን ነው? ቆይ ምንድን ነው እያደረግሽ ያለሽው? ምንድን ነው የፈጠርሽው? አቶ አሸብር የዚህ ቤት ቆይ የማን ነው? ቆይ አንቺ ቆይ ምንድን ነው እያደረግሽ ያለሽው? ምንድን ነው እየሰራሽ? በቃ ትገሱ ነው ካለቤት የመጣ አስገድዶ ብዙ ነገር አያረገኝ። እኔ ምንም የማውቀው ነገር የለም። አሸብር ማን ነው? አሸብር አሸብር ማለት እሱ ነው እኮ። ማን ነው አሸብር? እየሰማን ነበር። ሰሚ ነበረው። አንቺ ቆይ ምን እያደረግሽ ነው? ምንም የማውቀው ነገር የለም። ተሳብኩኝ ነው። ምንም የማውቀው ነገር የለም። እኔ እንዳንተ ነበራችሁ የቴሌ ስትጫወቱ የነበራችሁ። እንደዛ አይደለም። ለምን አሰሚኝም? ምንድን ነው የምታወሩት? አንተ ሰይጣን፣ አንተ ሰይጣን። እናንተ ነበራችሁ። አንቺ እንዴት እንደዚህ ታደርጊያለሽ? እኮ እንዴት ቆይ አንቺ እንዴት እዚህ ጋር ማንም እንደማይመጣ እኮ ነው የማውቀው። በስነ ስርዓት ያዟት። እሺ ምንድነው ሀሳብ? ከቴሌስ ጋር አቆራረጥከኝ አይደለ? ሰሞኑን እንዳትወድቅብን እጃችን ላይ እንዳትወድቅ ከቴሌስ ጋር አለያየኸኝ። አሁን ደግሞ ከሱ ጋር ታለያየኝ ነው። ምንድነው ህይወት? ለምን ነው ህይወቴን የምታበላሸው? ማን ነው አሸብር? እንዴ አሸብር ማን ነው? ሰውዬ ምንድነው የምታወራው? አሸብር ማን ነው? ከዚህ ቤተሰብ ማለት አልገባኝም።
ከዚህ ቤተሰብ ምንድነው የምትፈልገው? ቤቴ እኮ ነው። የማን ቤት? የኔ የራሴ ቤት ነው። ኧረ እባክህ የራሴ ቤት? የራሴ ቤት እኮ ነው። ሊያኔት ነው የምታውቃት? ማናት? ሊያኔት ነው የምታውቃት? ማናት? ማን የመጣችው ያስወጣናት ንጉስ? ኧረ እኔ እሷን አላውቃትም። እንዴ ታዲያ የማታውቃት ከሆነ ስለ እርግዝናሽ እንዴት ነው? ምን አይነት ጥያቄ ነው? በቃ አሁን ነገት ኳንታ ልጅ ምንድነው ሐሳብህ? አንቺ ዝም በይ። ዋናሽ እሱ ነው አይደለ? ያንቺ ዋና አይደለ ይሄ? ዋናሽ ቆይ ምንድነው? ቆይ እዚህ በፊት እዚህ ቤት መጥቶ ያውቃል እንዴ? እዚህ ቤት ሰው እንደማይመጣ ነበር የማውቀው። በመጨረሻ ያስኩ ማን ነው አሸብር? እኔ አሸብር አይደለሁም። እኔ አሸብር አይደለሁም እንዴ? አምጡልኝ። እኔ አሸብር አይደለሁም። የተቀረጸውን አሳዩኝ እስኪ። እንዴ ምን ቀረጻ ነው? ምንድነው ስለምን ቀረጻ ነው የሚያወሩት? አንቺ ቆይ ከዚህ በፊት እዚህ ቤት መጥቶ ያውቃል ወይ? እኔ ምንም ማስረጃ ማስገድዶኝ ነው እዚህ ቤት የገባው። ከዛ በልብ ካሜራ ቀርጾ ሁለታችን ይስከዘን ነበር። ስለዚህ ታገናኝ። ይኸው ማንሽ ሊሆን አይችልም። ሊሆን አይችልም። በቃ እኔ ያልከው እኔ አሸብር አይደለሁም። እንኩ ጭራሽ ሊሆን አይችልም። ዝበል እንዲህ በቀላሉ አገኛለሁ እንጂ እንደዚህ አይነት ቀላል ሰው ማልመሰል። እባክህን ወንድሜ አደብድበኝ እባክህን። ምንድነው? ለምንድነው አሁን ይኸውልህ ቀጭን አጠር ያለ ጥያቄ ነው ካንተ የምጠይቅህ። አጠር ያለ መልስ ካንተ ፈልጋለሁ። ሌላውን ቀስ እያልን እናያለን። ምንድነው የምፈልገው ከኔ? እባክህን እያነከኝ ነው። ልቀቀኝ እባክህን። ማነህ? ለምንድነው እዚህ ሁሉ ነገር? ቆይ አሸብር የምትሉት ሰው ምን አይነት ሰው ነው? አሸብር ትላለህ? ቢጫ ልበልህ? አረንጓዴ ልበልህ? እንዴ እኔ አሸብር ስለሚባል ሰውዬ እኔ የማውቀው ነገር የለም። አሸብር ነኝ ያልከለው አላልኩም። አሸብር ወጣኛውን አሸብር ነኝ ወጣኝ። እኔ ነኝ አሸብር። መች አልኩኝ? አንተ ነህ የሰው እድሜ የቀነስ 60 የነበረችውን 18 100 ነበረውን 28 የምታደርገው አንተ ነህ። ምን ስልጣን ኖሮ ነው እነዚህን ሁሉ ቤተሰቦች ስብታትን የነበረው? ለምንድን ነው? ስለምን እድሜ ነው የምታወራው? ስለምን ይሄን ቤተሰብ ለምንድን ነው የበተንከው? የቤት እኮ የራሴ እኮ ነው። ቤት እኮ የኔ እኮ ነው። ስለማን የሰው ልጅ መግዛት? ማን አንተ? የሰው ልጅ እየገዙ መጠቀም፣ ለልጅ መሸጥ ምናምን ማን አንተ? መልስልኝ። ጠይቀን መልስልኝ። ሰማኸኝ ነው? እኔ እንደምታየኝ እኔ ራሴ ነኝ። ማይማ አንተ ራስህ ነህ። አዎ። ስለዚህ አሸብር ስለምትለው ሰው ደግሞ እኔ የማውቀው ነገር የለም። የምታውቀው ነገር የለም። አዎ። ይሄ ቤት ደግሞ የኔ የራሴ ነው። እሷ ደግሞ ባለቤቴ ነች። በቃ ሌላ ምንድነው ማወቅ የምትፈልገው? እኔና ባለቤቴ ከአንድ ቤት ነው የምንኖረው። በቃ ይኸው እዚህ ቤት ላይ ነው የምንኖረው። እሺ ምንድነው የምትፈልገው? ከዚህ ቤት ውስጥ ማን ነበረ? ማንስ ተበተነ? ማንም አልነበረም፣ ማንም አልተበተነም እኮ። ታዲያ ስለማን ቤተሰብ ስለማን መበተን ነው የምታወራው? እያንዳንዱ ነገር ሰምቼ እንዴ? እሺ አስፈላጊ ቪዲዮ ላይ ስታወርት የነበሩን በጠቅላላ ስለምን ቪዲዮ ስለምን እንዴ? በስልክ ቴክስት ልክልህ የነበርኩት እኔ ነኝ። እሺ በሷ ስልክ ቆይ ስለምን ቴክስት ነው የሚያወራው? አንቺ ንገሪኝ። ሰማኝ። እሷ ስልክ ላይ ስትልክ የነበረው ቴክስት እነሱ ነው የላኩልህ። እኔ ሳላስበው እዚህ ቤት ገብተው ይሄው እኔ ህይወቴን ማውን ያደረጉት እና በአንቺ ስልክ ማን ነው ሲያወራኝ የነበረው እኮ? ታዲያ በአንቺ ስልክስ ቢሆን እሺ ይጻፉ፣ ችግር የለውም። ግን ምንም እኮ አልጻፍኩም፣ ምንም አላልኩም። ውዴ እየመጣው ነው ስትል እኔ ነኝ ያልኩት። እና ባለቤቴ እንዴት ነው የማይመጣው? እና ለምን ነው ዝም በል። እያንዳንዱ ታፋታይ ጭራሽ ከባለቤቴ ጋር አፋታኝና ከኔ ጋር ተኛ። ዝም በይ። ሌላ አፍላፊ ከአንቺ ጋር መስማት አልፈልግም። ሰማሽ? እያነካት ነው። በቃ ልቀቃት። በቃ ምንድነው? እባክህ በቃ ምንድነው ከኛ ጋር የምትፈልገው ንገረኝ። እሺ ለዶክተሩ ክፍያ ተከፍሏል። ለዶክተሩ ተከፍሏል። ሊያን ሲመርዛት ለነበረው ዶክተር ክፍያው ተከፍሏል። ተከፍሏል እኮ ከፍላለች። ስትልክላት የነበሩት ገንዘቦች በሙሉ ቦታቸውን ይዘዋል። ለግብረ አበሮች ስትልክ የነበረው ገንዘብ በጠቅላላ ቦታውን ይዟል። ለሁሉም ተከፍሏል። እሺ ሌላ ደግሞ ምን ቀረ? ምንድነው የቀረ? ሌላ ሊያን ደግሞ አድኛታለሁ። ካንተ እጅ አስወጥቻታለሁ። እኔ ጋር ነው ያለችው። ወደ ሆስፒታል ወደ ምን በስተመጨረሻ ተደፈርኩ። ከማን ጋር ስፍጥና እንደጀመርክ አላወቅም። ከማን ጋር እንደሆነ አላወቅም። በስተመጨረሻ ተደፈርኩ። ያስደፈርሽኝ አንቺ ነሽ። እኔ ምንም ማውቀው ነገር የለም። ስልክሽን ማን ሰጭ ብሎሽ ነው ስልክሽን የሰጠሽው? እነሱ ናቸው በግድ ወሰዱት። አድራሻዬን ስለምን ተናገርሽ? አድራሻዬን ስለምን ሰጠሻቸው? ቆይ እንዴት አንቺ እስከዛሬ ማንም ደፍሮኝ የማያውቀውን እንዴ ቀና ብለሽ አናገር? ዞራናት ስርዓትን ይዘህ ተቀመጥ። ማንም ደፍሮኝ የማያውቀውን አድራሻዬን እየሰጠሽ አስደፈርሽኝ አይደል? አንቺ ነሽ አይደል ይሄን ሁሉ ነገር የምታደርጊው? መልሽልኛ።
እያናገርኩሽ ነው መልሽልኝ ሰማኛል እሷን ተዋት ብያለሁ የሰማኝ ነው አይደል እየሰማሁ ነው ልቀቀኝ እባክህ አንተ ደግሞ ልቀቀኝ አውልቀኝ ከደብደብ ለምንድን ነው የማልቀው ልቀቀኝ እባክህ ወይኔ አሸብር አውልቅ ብያለሁ አርፈህ ቁጭ ትላለህ ምን አርፈህ ቁጭ በል እያስፈራራኝ ነው ቁጭ በል እናት በስነ ስርዓት ቁጭ በል ተረጋግተህ ለመፍታት ሞክር ምን እያደረግህ ነው ወይኔ አሸብር አንድ ነገር ልንገርህ ማን እንደሆንኩ አላወከኝም እኔ ማለት አሸብር ነኝ አሸብር ጠንቋዩ ቁጭ በል ቁጭ በል አንተ ለምንድን ነው የማትረጋጋው ግን እንዴ ሰማኛል አይደል እኮ እኔ አሸብር ነኝ በአንተ እጅ የምጠፋው አይደለም አንተ ማንም እንደዚህ ዝቶብኝ ማንም ደፍሮኝ አያውቅም ማን እንደሆንኩ አላወቅም እሺ እኔ አሸብር ማን እንደሆንኩ አታውቅማ አላወከኝም ብታቀኝ እንዲያትዳፈረኝ ስንቶቹን ቤተሰቦቻቸውን የበተንከው ትዳር ስንቱን ያፈረስክ በህይወትህ ነው እየፈረድክበት ያለው እውነቱን ልንገርህ በህይወትህ እየፈረድክበት ነው እያስፈራራኝ ነው የምትገኘው አቦ ልቀቀኝ ቁጭ በል በቃ ምን አንተ ቢደረኛ አይደለም እንዴ ለምንድን ነው የምትመታው እንደዚህ ዝም በያቸው ቀይጤ ነው ሁሉ ነገር በድብድብ ነው የምትፈታው ለምን ነው ረጋም ማትለው ዝም በያንቺ ጋር ነው እሺ ለምንድን ነው ነገር ያደረከው አሁን አንድና አንድ መልስ ነው የምፈልገው በጣም ጥሩ እነዚህ ሁሉ ነገሮች ለምንድን ነው ያደረከው ከነብነብን አውልቅ ብያለሁ ከዚህ በኋላ ራስን ወዴት ማደብቅ አየህ ከማጋ እየተሳፈጥክ እንደሆነ የገባህ አይመስለኝም ማስፈራሪያ ህይወትህ ላይ ፈረድክበት ለሚፈሩ ሰዎች እሺ ሰማይ ነው አይደል አያት ይቺን ውብ ኮረዳ አያት እስቲ በደንብ እያት ስርዓትን ይዘህ ተቀመጥ የሰማይ ነው እቺ ውብ ኮረዳ የምትመለከታት የ60 ዓመት ልጅ ትመስላለች አያት ማለት እዚህ ከኔ ጋር የምትሳፈጠው ደግሞ እኔ ማለት ደግሞ የ100 ዓመት ምን ሸማግሌ ነኝ ይኸውልህ የምትቀልደውን ቀልድ እዚህ ጋር ደግሞ እኔ ጋር አይደለም የምትቀልደው የምትሳፈጥበትን ያወቃል መሰለኝም ምን ስልጣን ኖር ነው አንተ 100 ዓመት 60 ዓመት የምትለው አመስገን ጌታዬ ተመስገን አንተ ናልኝ እስቲ ናልኝ ጠላቶቻችንን በታትነልን ጠላቶቻችንን ያዘልን እስቲ እዚህ ተናበል ብያለሁ አንተ ግን የሳቸው ማንነት ፈታታው እንደዚህ አትዳፈር አብሮ አደጋችን ለቀቀው እያልኩ ነው እኮ እንዴ ያዘልን አብሮ አደጋችን እስኪ አርጊ ታውቃ ያሁን አይነሳም አብሮ አደጌ ዞሬ እስኪ አርገው እስኪ ማፈራራ ናውረድልን እስቲና ጌታዬና ናውረድልን ጌታ ናውረድልን እስቲና አብሮ አደጋችንና እስኪና ያስለመድንህና አምጣው እኔ ላይ ያስለመድንህና እስቲና ና ያስለመድንናልን ግባ ና ግባልን እስቲ ግባልን ያዝልን እስቲ ያዝልን አርገው እኔ ላይ ኧረ እባክህ እንደዚህ እየሆነ ከሆነ መቼም አያናግርህም እንደዚህ ማለት ከጀመረ አያወራህም እያልኩ ነው ውብ ኮረዳችንን እንዳታረቅብን ያዝልን ያዝልን ኮረዳችንን ያዝልን እንዳታረቅብን ኮረዳችንን ከዳሚያችንን ያዝልን እንዳታረቅብን ቀኛውን ሸረኛውን ልጅ ግሩን ያዘልን ሰማኛል ቀልዱን እዛ ካልዳት አይደለም እሺ ማግዝኛ እንዴ ያዘልን አግዝኛ ያዝ ምንድነው ያልሽኝ እንደልባችሁ አርጉት አሳሩን ያሳዩት
እኔ ነግሬሃለሁ ሰውየው እንደዚህ መሆን ከጀመረ በቃ አያዋራህም ብያለሁ አሁንም እንደዚህ ብሎ ካጨረሰ ማንንም ሰው አያወራው በቃ ማንም ሰው ጀመር ከማይሆን ሰው ጋር ነው እየተጣላህ ያለው ይኸውልሽ የነገ ህይወትን አፈልገው ንገረኝ ለምንድነው ከሱ ጋር የምትሰሪው አንቺ ለምንድነው ከሱ ጋር የምትሰሪው ለምንድነው ከሱ ጋር የምትሰሪው ምንድነው ኃላፊነትሽ አይ ተገድጄ ነው እዚህ ስራ ውስጥ የገባሁት ተገድጄ ማለት አልገባኝም ተገድጄ ማለት አያቶቼ ምክንያት ነው እዚህ ነገር ውስጥ የገባሁት ምን በምን ምክንያት በቃ አያቶቼ በጀመሩት ጥንቆላ ምክንያት ነው እስኪ ንገሪኝ ፈልጌ አይደለም እንደዚህ መጥፎ ሴት የሆንኩት እሺ በቃ አያቶቼ ማለት እንደሱ እንደዛ አይነት ነገር ያመልኩ ነበርና በቃ እኔ ሳልፈልግ ነው ብቻ ማወቅ ነው እንደምትፈልገው በቃ ፈልጌ አይደለም ንገረኝ እያንዳንዱን ነገር መስማት ፈልጋለሁ ንገረኝ ግን የምትነግሪኝ ነገር በጠቅላላ ይኸውልሽ ውሸት ካገኘሁበት አንድ ውሸት ምንም ውሸት አልነገርኩም እድሜ ልክሽን ጨለማ አሳይሻለሁ ማለሹ ቤተሰቦቻችን የባዕድ አምልኮ ያመልኩ ነበርና በቃ ይሄንን ነገር ለማቆም ፈልገው ግን በቃ አልቻሉም እና ይሄ ነገር እስከ ልጆቻቸው ይሄድ ነበር እና እኔ ነበር ቤተሰቦቼ ለነሱ የገበሩኝ እና በቃ ይሄንን ነገር ግዴታ ማስቀጠል ስላለብኝ ማለት ቤተሰቦቼ ያልቁ ነበር ምን እነሱም ለማለት ስለሆነ ስለዚህ ቤተሰቦች እንዳያልቁ ነው ከዚህ ጠንቋይ ጋር ስትሰሪ የነበረው እሺ አሁን ስታዲያ አለቁ ቤተሰቦችሽ ይኸው እህትሽ ከሞት ጫፍ ላይ ተመለሰች የእህትሽ ባል ሞተ አመለጠ ከሞት የሚያመልጡ መስሎሻል እና መውጣት አልቻልኩም በቃ ሁሉም ነገር አውቃለሁ ግን መውጣት ከበደኝ ከወጣ ብዙ ማስፈራሪያ ያደረጉብኛል እነማን ናቸው የሚያደርጉብሽ ገጠር ነበር ከዚህ በፊት የእነሱ ዋና ይኖር የነበረውና የእነሱ ዋና ገጠር ነበርና እኔ ግዴታ ልጅ እያለሁ በ15 ዓመቴ ለሰውየው ገበሩኝና ከዛ በቃ እንደፈለጉ ሲያደርጉኝ ሲደፍሩኝ ብዙ ችግር ሲያደርሱብኝ ነበረ ከዛ መልሰው አዲስ አበባ ከመጡኝ በኋላ ደግሞ ከዚህ ሰውዬ ጋር አገናኙ እንጂ ፈልጌ አይደለም የት ነው ያሉት ሰዎች አላቅም ማለት ደፈሩኝ እንደዚህ ያደረጉኝ ስትያቸው የነበሩ ግለሰቦች የት ናቸው ያሉት እነሱ ሞተዋል አሁን ላይ በህይወት የሉም እንዴት ሞቱ ሰው ነበር የገደላቸው ይገብሩ የነበሩ ሰዎች ነበሩና እነሱ ናቸው በጥይት በተው ሁሉንም የገደሏቸው ከዛ ወደዚህም ከመጣው በኋላ ይሄ ሰውዬ አገኙ እና እነሱን እንደሚያውቃቸው ምናምን ነግሮኛል እሺ ለምንድን ነው የ60 ዓመት አሮጊት የ18 ዓመት ወጣት አረግኳት የ100 ዓመት የነበርኩትን የ20 ምናምን ዓመት ሆንኩ የሚለው እሱ ግነት ነው የሆነ የሚቀመመው መድኃኒት አለና እኔም እሱም እንዳናረጅ አድርጎናል ማለት መድኃኒት ነው የሚጠጣ ቅጠል የሚመስል ነገር ነውና እሱን ከወሰድን በኋላ ነው የልጅ እንደዚህ ፊታችሁ ምናምን የማያረጀው አሁን 60 ዓመት ነው እያልሽ ነው ይሄ ነገር እውነተኛ ነው እኛ እናጣራለን ማጣራት ባለበት በህክምናው ይጣራል የሚጣራበት መንገድ ስላለ ገባሻላል ነገር ግን እስካሁን ስታረጋቸው የነበሩት ነገሮች ተጠቅላላ ለዶክተሩ ስትከፊ አስገድዶኝ ነው ያልኩ እኮ ሺ ጊዜ ቢያስገድድሽ አንቺ የትሽን ልጅ እንዴት አደጋ ላይ ትጣያለሽ የትሽ ልጅ ማለት እኮ ላንቺም ልጅ ነች እንዴት አደጋ ላይ ትጣያለሽ ያረገዘችው እንኳን ልጅ ይሁን ምን ይሁን አይታወቅም እስካሁን ገባሽ አይደለ አልትራሳውንድ ላይ መለየት እስኪያቅት ድረስ ነው ልጅቷ አደጋ ላይ ሆነችው ገባሽ አይደለ ይሄንን ነገር ካላረኩኝ ደግሞ በቃ በህይወት እንደማልኖርና ሰውነቴ እንዳለ እያለቀ ስቄጂ እንደምሞት ነገር እኔ ደግሞ ገና ብዙ ህይወት ማየት እፈልጋለሁ እና ይህን ህይወት ለመኖር ስለው ደስ ያደረኩት ህይወት ለመኖር ስትይ ይህ ሁሉ ነገሮች ፈጸምሽ ከዛ በኋላ ለምንድን ነው እኔ ላይ መፍረድ ብቻ የምትሞክረው ተው ገና ታያለሽ ብዙ ገና ነው ሰዱልኝ እሱን አምጡት ሂጂ ውዴ አምጡት እሺ
ግለጥ። እረፍ። እሺ እረፍ። በረደልህ? ግለጥ አልኩ። እረፍ። በረደልህ? እረፍ እያልኩ ነው። እረፍ። በረደልህ ወይስ ይጨመርልህ? ግለጥ። እረፍ። አትነካካን። እረፍ። ግለጥ። አትነካካን። እረፍ። በረደልህ ወይስ ይጨመርልህ? አንሷል መሰለኝ። እስቲ ተውን እንቀመጥበት። ተውን እንቀመጥበት። ማነህ? ለምንድን ነው ሁሉ ነገር የምታደርገው? አንዲት ትሆናለህ። እንቀመጥበት። ተውን። ምን ላይ ተውና። አልጠገብክም? ጨመርልህ? ምኑን ነው የምጨምረው? ድብደባው ጨመርልህ? ሁለተኛ እኔም እንደናንተ እኮ ማንንም ማሽከርከር እችላለሁ። እስኪ አሽከርከረና እኮ ንገረኝ። አሳየን አሽከርከረን። ያው እኔ እንደናንተ አሽከርከረና ሳይሆን በተግባር ነው የማደርገው እኮ። አርገዋ። እኔ በተግባር ነው የማደርገው። አርገዋ። አውቁኝ ፀሐይ ሙቆኝ ነው የምኖረው። ያሸብር ማንንም ፈርቼ አልኖርም። አርገው እኮ አርገው። አሳየና። አሳየን። ልጅ ነህ። መኖር አትፈልግም እኮ። አርገውና አሳየን። ልጅነትህን አልጨረስክም። ገባህ? ለሰው ነው ያለሁት እኔ። ገባህ አይደል? ቁጭ በል። አርገውና አሳየኝ። ቁጭ በል አልኩ። ቁጭ በል። አድርገውና አሳየኝ። አረጋዋለሁ። መሆን ፈልገው መሆን ከፈለክ አደርገዋለሁ። ቁጭ በል። መዛት አይደለም እኮ ቁጭ በላ። ነፍስን እዚሁ አጠፋዋለሁ። እሺ እዚሁ አጥፍቼ እገላግላለሁ። አታስቀኛ፣ አታስቀኝ። በሳቀበት ጥርስህ እንድታለቅስ አደረገ። እስቲ አንዴ ለቀቅ አድርገና፣ ለቀቅ አድርገን እስቲ አረፍ በል። እስቲ አንዴ ቁጭ በል። ልቀቀኝ። ቁጭ በይ። ልቀቀኝ። ቁጭ በል እስቲ። ቁጭ በል እስቲ። ገና ዘለህ አልጠገብክም። ቁጭ በል። ቁጭ በል። እኔ ልጅ ቁጭ በል። ስርዓት ይዘህ ተቀመጥ። አልጠገብክም። በደንብ አልሰጡህም መሰለኝ። ስታየኝ ገና ጎረምሳ የ20 ዓመት ወጣት መስለኝ። 100 ዓመት ነህ። ሚስትህ ነው። ልታከብረኝ ይገባ ነበር። የ60 ዓመት አልተከባበርንም። እኔ ደግሞ ምን ልበል አያትህም ልሆን እንችላለሁ። ስለዚህ ያው የልጅ ልጅም ልትሆን ስለምትችል ላክብርህ። ቁጭ በል። ሰማኛለህ? ቁጭ በል። ይኸውልህ የምትሰማኝ ከሆነ ዛቻህን ግንፋታህን ጠቅልዬ አስወጣሃለሁ። እሺ? ኪኒ ነው የምታስወጣኝ? እዚህ ቤተሰብ ላይ ምንድን ነው የምትፈልገው? የትኛውን ቤተሰብ? ከእናንተ የእነ ሊያም ቤተሰብ። አንተን ሊያ ማነች? የእነ ሊያም ቤተሰብ ምንድን ነው የምትፈልገው? ከእነሱ ቤተሰብ ምን አይነት ቤተሰብ አላት? ባይዘው እርግዝናዋ እንዲደናቀፍ እያረክ ያለው ለምንድን ነው? ማናት እርግዝናዋ የሚደናቀፈው? ማናት? ሊያ። ቅድም ያያት እንደማታውቃታቱን ለምንድን ነው እርግዝናዋ እንዲደናቀፍ እያረክ ያለው? ስለምን እርግዝና ነው የምታወራው? እርግዝናዋ እናንተ ለምን ታዲያ አትከታተሉላትም? የተከታተልንላት ነው። እኛማ እኮ ተከታተልላት። ለምንድን ነው እንዲደናቀፍ እየሞከርክ ያለው? ስለምን መደናቀፍ ነው የምታወራው? አንዴ ዶክተር ትልክባታለህ፣ አንዴ ቁጭ ትላለህ፣ የሆነ ሰው ትልካለህ። ልጅነትህን አሳጣለሁ። አርፈ ቁጭ በል እኮ። አሳየኝ። አርገውና አሳየኝ። እኛ ዝም ብለን እኮ አንዳንዴ አስተያየት የሚባል ነገር አለ። አርገውና አሳየኝ። አስተያየት የሚባል ነገር አለ። ምክንያቱም እናንተ አልበደላችሁንም። የበደላችሁን ነገር ስለሌለ ደግሞ ልንበድላችሁ አንፈልግም። ይኸውልህ ዝም ብለህ ተራ ወሬህን ዲስኩርህን ወሬ ሳይሆን ተግባር ነው። የሰማኸኝ ነው አይደለ? አገር አውቆን ፀሐይ ሙቆን ነው የምንኖረው። በተግባር ነው እኛ የምንኖረው። 10 የደጋገምክልኝ። በደንብ ነው ደግምልኝ። ቁጭ በል። ይኸውልህ ህይወቴን አጠፋልሃለሁ ዛሬ። እሺ ልቀቀኝ። አቆብናት ልቀቀኝ። በቃ ህይወቴን አጠፋና ገላግልሃለሁ። ሰማኛለሁ አይደል? የሰማኸኝ ነው አይደል? ይሄው እዚህ ቤት እንዳትወጣ ታዛዥ እንድትሆን አድርጌ ነው ማስቀረህ እኮ። አሳየኝ። አሳየኝ። አደርገዋለሁ። አሳየኝ። አሸብር አርገው። ቁጭ በላ። እኮ አሳየኝ። ቁጭ በልና ላሳየህ። አሳየኝ። ቁጭ ብላ አሳያለሁ። ይሄው ተቀበል። አሳየኝ። ልጅ ነህ። ወሬን እዛ ልጅ ነህ። 10 ልንገርህ፣ በድጋሚ ልንገርህ፣ ልጅ ነህ። አርገውና አሳየኝ። ተው፣ አትጎዳ። አንተ ገና ብዙ ኃላፊነት ይጠብቃል። አድርገውና አሳየኝ። ወሬን ተው። ይኸው ተቀምጬ እየጠበቅኩ። በጣም ጥሩ። አድርገውና አሳየኝ።
አሳየኛ። እንደዚህ ኮራ ብለን እንደለመደብን እስቲ ኮራ ብለን እንቀመጥበት። እስቲ ተወና ቦ ተወና መጡ ዛሬ ደፈሩን እኮ እኔን አሸብርን ልደፍሩኝ መጣችሁ። ማንም ተናግሮኝ የማያውቀውን ማንም አድራሻዬን ረግጦት የማያውቀውን ዛሬ አንተ መጣህ። ልጅ ነህ አልፈርድብህም። እስቲ እንለፍህ። ወይኔ አሸብር ይህን ሁሉ የምታደርገኝ እሷ ነች አደል? በአንተ አልፈርድም። እሷን ኮረዳ እንዳደረኳት ሽባ አድርጌ ያስቀምጣታለሁ። በየትኛው ስልጣን እኮ እኔ ላይ የምታደርገውን ዛት ካረል ብዙ ነገር አደርጋለሁ አልክ። እስኪ አርገው እኮ አሳየኝ። አርገውና አሳየኝ። ማውራት አይደለም ማውራት አይደለም፣ አርገውና አሳየኝ። ናለን እስቲ የኔ ጌታ ናቀራበን እስቲ አርገውና አሳየኝ። ማውራት አይደለም አድርጎ ማሳየኝ። አሳየኝ። ስምህን ማን ነበር ያልከኝ? ምን አገባ? ናለን እስቲ ተጠጋን እስቲ አሃ ሆስፒታልም ሁሌ ትመላለስልኛለህ ልጅቷን። ምንድነው የምታስፈራራኝ? አርገው አልኩ። አርገው እናሳየኝ። ማን እንደሆንኩ አላወከኝም። ምን እርግዝናው ባንተ ቁጥጥር ስር ነው ያለው። እባክህ እኔን ከተከታተልክኝም ቆይተሃል። በቀላሉ ያገኘኸኝ መስሎኝ ነበር። እኔ አሸብር እንዲህ በቀላሉ የምደፈር አይነት ሰው አይደለሁም። ማን ስለሆንክ አንተ? አንተ ማን ስለሆንክ? አርግና አሳየኝ። ዛቻ አይደል? ምንድነው የምትፈልገው ከነሊያ? ምንድነው ከነሊያ ቤተሰብ የምትፈልገው? የምፈልገው መሰለ ከነሱ ምንድነው የምትፈልገው? ሁሉም ነገር በእኔ ትዕዛዝ ነው ያለው። ምኑ ነው ሁሉም ነገር በእኔ ትዕዛዝ ያለው? ሊያ በእኔ ቁጥጥር ስር ነች ማለት አይደለም። ሊያ አንተንም በእኔ ቁጥጥር ስር ላውልህ እችላለሁ። ይኸውልህ እዚህ ጋር ዛቻ ማስፈራሪያን ታቆምና ከሊያ ከነ ቤተሰቧ ምን እንደምትፈልግ ትነግረኛለህ። ምንድነው ከነሱ ቤተሰብ የምትፈልግ? ሊያን ሆስፒታል ታመላልሳት አይደል? አመላልሳታለሁ። እርግዝናዋ እንዴት ነበረ? እንዴት ነው ስታምስ መረምራት ምናምን ሐኪም ቤት ላይ እንዴት ነው? በአልትራሳውንድ በዶክተሮች ምን ተባልክ? ይኸውልህ ይሄንን ልትነግርህ ትችላለች ራሄል። ምክንያቱም ራሄል እያንዳንዱ ነገር ስትከታተል ነበር። ያቆምካቸው ሰዎች በጠቅላላ መረጃ እየሰበሰቡ እያመጡ ይሰጡሃል። ያቆምኳቸው ሰዎች ደግሞ እኔ ካልፈቀድኩ መረጃ የትም መሄድ አይችልም። ገባህ? ይኸውልህ ሰማኛለህ። እዚህ ጋር ልጅ ደግሞ እኔ ካልፈቀድኩላት ደግሞ እንድትወልድ እኔ ካልፈቀድኩላት መቼም አትወልድም። ማን ስለሆንክ አንተ? ምን ስልጣን ነው? እኔም ማሸብር ስለሆንኩ ነው። ምን ስልጣን ኖሮ? ጭራሽ ስለ ስልጣናችንም ተሰማኛለህ። እዚህ ጋር ቀልድ አይደለም የያዝ ነው። ሰማይ ነው አይደል? አሁን ከነዚህ ቤተሰብ ራሶች ላይ ትወርዳለህ። ስልጣናችን መጡ ወደ ሳይሆን በግድ ትወርዳለህ። ምክንያቱም እድሜ ልክህን ጨለማ ታያለህ። እኛ ጨለማ አይተን አናውቅም ብርሃን እንጂ ጨለማ አሳያለሁ። እኔ ደግሞ እድሜ ልክህን ጨለማ እንዳታይ ግን ተጠንቀቅ። እድሜ ልክህን ነው ማሳየው። ጨለማ እንዳታይ ተጠንቀቅ። ይኸውልህ አንተ ልጅ ተጠንቀቅ። እድሜ ልክህን እስር ቤት ትበሰብሳለህ። ተጠንቀቅ። ይገባሃል? እድሜ ልክህን ትበሰብሳለህ እስር ቤት። ልቦና ይስጥህ። እድሜ ልክህን አበሰብሳለህ። ልቦና ይስጥህ። አይደለም አንተን ይቅርና ዳንተ አይነት ማንም አራ ተደፋፈረ እንደዚህ ደፍሮን አያውቅም። ተደፋፈረ ይገባሃል አይደል? ሰማይ
አሁን ከነሱ ራስ ላይ የምትወርድበት ሰዓት ደርሷል። እቺ ልጅ ከኔ ሐሳብ መቼም አትወጣም ማለት ማን አንተ እኮ እዚህ ቤተሰብ ላይ ማን ነህ? አይብልህ ሆስፒታል አግድመ ነው የምትመላለሰው። እቺ ልጅ የምትወልደው ሰው ሳይሆን አውሬ ነው የምትወልደው። እኔ ካላዘዝኩ እኔ ካልፈቀድኩ ሰው ልትወልድ አልችልም። እንዴት እንደዚህ ልትል ቻልክ? ከፈቀድኩ ትወልዳለች እኮ እንዴት አንተ ምን ስልጣን ኖሮ ነው? ስራውና ስልጣኑ በእጄ ነው። የራሴ ነው ስልጣኑ የራሴ ነው። ስልጣኑ የራሴ እንደሆነ ስልጣኑ የራሴ ነው። ስልጣንን እዛ እስር ቤት ስበሰብስ ታወራዋለህ። አንተን ልጅነትህን ማሳጠር ከፈለኩ አደርገዋለሁ። ልጅ ነህ አትደፋፈር ጀምሮ አልከኝ። አትደፋፈር ልጅነትን አሳጣለህ አርገው ብዬ እኮ ቀደም ጀምሮ አሳየው። አይውልህ እኔ አሳየው አገር ሙቆኝ አገር አውቆኝ ፀሐይ ሙቆኝ ምኖር ሰው ነኝ። አልፈራም። አትፈራም? ኮራ ብዬ ነው የምኖረው። ማንም እንደዚህ ተዳፍሩኝ አያውቅም። እሺ ስለዚህ አትዳፈረኝ። ማስፈራሪያችሁ ብቻ ነች። አትዳፈረኝ። ይኸውልህ ቅድም ሙከራ ገና አልነኩም። በስነ ስርዓትም አልመቱም፣ በደንብም አልመቱም። አረፍ ገባህ አይደል? በደንብ አልመቱም፣ ምንም አላረጉም። እሺ አሁን እስካሁን አልነኩም። ምንም ቀደመም ዝም ብለው ነው እንዲህ ነካን ያረጉ እንጂ አልመቱም። እሺ ገና ከዚህ በላይ ገና ኧረ ተደፋፈርን። ኧረ ተደፋፈርን። አርፈ ስርዓትን ይዘህ ተቀመጥ። ስርዓትን ይዘህ ተቀመጥ። ተውዳ ማለነ ሲያጋ ነገር አለን ማንተ ባለነ አው ናለነ ታደግነ መኖርንበት ቦታ ላይ ተደፈረና ይሄ የምትወራጨውን ነገር አቁም። ሰማኛለህ? ሁሉ እዚህ ጋር ጨዋታ አይደለም ያዝ፣ ቀልድ አይደለም ያዝ። ሰማኝ። ግለጥ ራስን ግለጥ ብያለሁ። ይኸውልህ ሰማኝ። ኤልያስም ምንድን ነው ያደረገው? የኤልያን ባል ምንድን ነው ያደረገው? የኤልያን ባል ምንድን ነው ያደረገው? ሰማኝ። ምንድን ነው ያደረገው ኤልያን ባል? ሰማኝ። የቀልድ እንትን ታቆማለህ። ስማኝ ስማኝ። እንዴት ተደረሰብን? እንዴት ተሳዩን? እንዴት አገኙን? ይኸውልህ ስማ፣ ተረጋጉን። ሲያረጋጉን አረጋጉን አረጋጉና አረጋጉ። ይኸውልህ እዚህ ጋር የውሸት ተራ የምትሰራውን ድራማ ታቆማለህ። ታግሻለሁ እስካሁን። ማትደፈር መስሎ ነበር አይደል? ማትደፈር መስሎ ነበር አይደል? ስርዓት ተነስ። በቃ እንክልብልብን አውልቅ አውልቅ። ድራማ እኔ ላይ አይደለም የምትሰራው፣ እኔ ጋር አይደለም። ይሄን ድራማ ነው የምትሰራው። ገባህ? ድራማ እኔ ላይ አይደለም የምትሰራው። ወደዛ አድርግ፣ ወደዛ አድርግ። ስርዓትን ያዝ ብያለሁ። ድራማን እዛ ላይ አድርግ አልኩህ። ድራማን እዛ ላይ አይደለም
እኔ ላይ አይደለም ድራማ የምትጫወተው። ኧረ ደፈሩን ቁጭ በል ልቀቀኝ። ከዚህ ቁጭ በል እስካሁን ተደፋፍረናል። ቁጭ በል ስርዓትን ያዝ ብያለሁ። ቁጭ በል እናንተ እንዳመጡ ችግር የለውም። ልቀቅ። ማንም ይምጣ። ኧረ እኛ እስካሁን ተደፋፈራችሁን። በቃ ኧረ በቃ ስማኝ፣ እዚህ ጋር ጨዋታ አይደለም። እሺ እስቲ ለቀቅ አድርገን እንመጣብህ ነው። መጨረሻ ደርሷል። መጣንብህ መጨረሻ ደርሷል። መጣንብህ መጨረሻ ደርሷል። ልቀቀን። መጨረሻ ደረሰ እኮ ልቀቀን። መጣንብህ። ከዚህ በኋላ የማንም ቤት መጣንብህ። በሽብር የተነሳ በሽብር የተነሳ የማንም ጠጋበል ልቀቅ። ፈነጫችሁብን፣ ደፈራችሁን አይደል? በቃ ቁጭ በል። አርፈህ ቁጭ በል። ተረጋጋና ቁጭ በል። ይኸውልህ አንተንም እንደ ኤልያስ ሽባ እንዳላረግ አርፈህ ቁጭ በል። ስለምን ኤልያስ ነው የምታወራው? እንደ ኤልያስ ሽባ እንዳላረግ ስለምን ኤልያስ ነው የምታወራው? ቁጭ በል። ደፈራችሁን እኮ ቁጭ በል በቃ። ማኛላ ተረጋጋ። ልቀቀኝ። ነከሰኝ። ደርሶኛል። ማናችሁ? ደግሞ ለማናቸው ነው ሰጣቸዋለሁ መድኃኒታችሁን። ግሩሜ ተፋፈሩን ብለን ተናግረን ነበር። ተናግረናል እኛ። ምንድን ነው? ኧረ ያዘው በእናትህ። ተፋፈሩን ብለን ተናግረናል እኛ። ተፋፈሩን ብለናል።